ጋር ነው ደግሞ እንዳልኩ ይሄ ከረር የሚለው እንጂ ኖርማል ሰው ያው ኖርማል ነው። ኖርማል ከሆነማ ማንኛውም እምነቱ ጋር እኛ እናከብራለን። ስለ የሙሴን እናከብር ማለት አይደለም። ብዙ ህግጋቶቹ እናከብራለን። ይህንን ትወገርን ሳይሆን እናከብራለን ብዙውንም ባይሆንም። ሌላው ግን ቆይ አንድ ጊዜ እፎይ አሁን ሙስሊሞችን አንድ ጊዜ አንድ ጥያቄ አንድ ሙስሊም ይመልስልኝ መጠየቅ ፈልጌ ነበር። አሁን ይቻላል? እሺ ክርስቲያኖችን ብዙ ጊዜ ያው በማርያም በምናምን በገብርኤል ታምናላችሁ በማለት እኛ አንድ እግዚአብሔር ነው የምናምነው በማለት ያው ይገላሉ፣ ይጨፈጭፋሉ። አይሁዶችንስ ምንድን ነው ምክንያታቸው? ማወቅ እፈልጋለሁ። በአንድ እግዚአብሔር ነው የሚያምኑት አይሁዶች። ምክንያታቸው ምንድን ነው? አሁን ለጥላቻና ለጭፍጨፋ አንድ ሙስሊም ይመልስልኛል። እድሜ ልካቸው አይሁዲዎችን እኛን የሚያሳድዱበት ምክንያት ምንድን ነው? ማወቅ እፈልጋለሁ። የእናንተ ይህ የሆነ ምክንያቱ። እኔም ደግሞ አንቺን ልጠይቅሽ፣ ለምንድን ነው አይሁዶች እኛ የምጨፈጭፉት? ማንን ጨፈጨፍን? አይሁዶች እኛን አንተ ክርስቲያኖችን በምን አይሁድ ክርስቲያኖችን ከሙስሊም ያልተናነሰ እኮ እናንተም እኛ የምጨፈጭፉት። መቼ ጨፈጨፍ? ታሪክ ዞር ብለሽ የት የጌታ ደቀ መዛሙርቶች ራሱ ያሳደዱት፣ የሰቀሉት፣ ያባረሩት እነሱ አይሁዶች አሉ። የኢየሱስን ታሪክ ነው የምታወራል? ከዛ ጀምሮ እውነት ነው። እፎይ እየተሳሳትክ ነው እፎይ። በኢየሱስ ጊዜ የነበረውን ነው የምታወራው? ከዛ ጀምሮ ታሪኮችን ካየሽ ኢቨን የመን ላይ ራሱ ኃይለኛ በካሌብ ጊዜ ከ5 ምናምን አካባቢ ላይ ኃይለኛ ጦርነት ነበረ። አይሁዶች ክርስቲያኖችን ለማጥፋት አረቡ ምድር ላይ እንትን ብለው ነበረ። ኦቨርኦል 5ኛው ሴንቸሪ አካባቢ ማለት ነው። የድሮ ነው የምታወራኝ። አሁን በአሁን ባለንበት ሰዓት ግን እንደ አይሁዶች ክርስቲያንን አስከብሮ የሚያኖር ሰው ማንም የለም። ሲቀጥል እዚህም ሀገር ራሱ ያስጨርሰኝ። እዚህም ሀገር ራሱ ቢኖር እፎይ አንድ ጊዜ እዚህም ቢሆን እንደ አይሁድ የክርስቲያንን መብት የሚጠብቅ የለም። ዳናዊት አይሁዶች እኛን አላስከበሩንም። አይሁዶች እኛን አስከብረናል ብለን አናምነው። ይሄ አንተ እምነት ነው እንጂ በፍጹም እውነታው እዚህ ምድር ላይ ያለው ኢየሩሳሌም ውስጥ ኢቭን እንኳን ያለው ቦታችሁና ሁሉ ነገራችሁ የተከበረው በአይሁዲዎች ነው። እሱ ለታሪክ ነው፣ ከታሪክ አንጻር ነው። ከታሪክ አንጻር ትቀበሉት እንትን ለእናንተም ጥቅም ስላለ ቱሪስት ስለሚመጣ ነው። ታሪካዊ ቦታ የሙስሊሞችንም ታሪካዊ ቦታ ነው። የሙስሊሞችንም እዛችኋላል ይዛችኋል ማለት ምን ማለት ነው? የሀገሪቱ መንግስት ነው ሊያስከብር የሚችለው እስራኤል ስለሆነች የእንትኑ ባለቤት። ያ እንደ ታሪክ ጠቃሚ ስለሆነ ለምሳሌ መስጊድ አላስቃን እንትን ስትሉ ሙስሊሞች ናቸዋል። መስጊድ አላስቃ ላይ ቤተመንግስት መቅደሱ ነበረበት የሚባለው ቦታ። ስለዚህ እንደ ታሪክ አታምንም? ኢየሱስ ያምን የለ እንደ ቤተ መቅደሱ እንደነበር እንዴት አንተ አታምንም? የሆነ በመውላወል ነገር ነው የምትናገረው፣ ባለማመን ውስጥ ምን ብያ ወላወልኩኝ? ለው አይደለም አልነበረም ነው የምትለው። አሁን አላቅሳ የነበረበት ውስጥ ቤተ መቅደስ አልነበረም። አንቺን እኮ ነው ኮንፈርም እንድታደርግ እየጠየኩሽ አለሁት። እኔማ ስለማቅ እዛችሁታል። ታሪክ ቤተ መቅደስ የነበረበትንም መስጊድ አላስካ የሚባለውን እዛችሁታል። ግን ምንድን ነው ይሄንን ስትይዙት ለሙስሊሞች አዝናችሁ አይደለም። ለእኛም ደግሞ እነ ደርስ ሱልጣንን ስትይዙ ለእኛ አዝናችሁ አይደለም። ታሪካዊ ነው፣ ቦታው ይጠቅማችኋል፣ ቱሪስት ስለማይመጣላችሁ ነው። ስለዚህ ሙስሊሞች ለምንድን ነው እኛ የሚገሉ ስትሉ፣ እኛንስ እናንተ የምገሉበት ምክንያት ምንድን ነው? ሙስሊሞች ኦኬ እኛን አንቺ ባልሽው ሎጂክ ከሆነ ማርያምን ስለምናከብር ገብርኤልን ስናከብር፣ እሺ ቆይ ሀው እንዴት ጀስቲፋይ ሊሆን ይችላል? ማርያምናል ገብርኤልናል ይሄንን ማለታችን እንድንገደል ምክንያት ይሆነናል ወይ? ሙስሊሞች እንዲገሉን ይሄ ምክንያት ይሆናል ወይ? ጥያቄ እኔ እኮ እነሱን እኮ ነው የጠየኩት። አንቺ አንድ አምላክ አልሽ። እሺ የአንቺ አንድ አምላክ አንዴ የእነሱ አንድ አምላክ ነው ብለሽ ታምኛለሽ? በፍጹም። ኦኬ አንቺ የምታመልከው አንድ አምላክ ከእኛ ጋር ነው የሚቀርበው ከእነሱ ጋር? ከክርስቲያን ጋር። ስለዚህ ከክርስቲያኖች ጋር ነው የሚቀርበው የአንቺ አንድ አምላክ። ሙስሊሞች የምትሰሩት ፕሮፓጋንዳ ድራማ፣ አይሁዶች ከእኛ ጋር ይቀራረባል የሚሉ ቁርጣችሁ ልንገራችሁ። በፍጹም ያንን እኮ ነው የምልህ እፎይ። የድሮውን ነው እንጂ አሁን ባለንበት ሰዓት ከስንት አንድ የምታየውን ወይ አንድ ወታደር ወይ እንደዚህ ያደረገ የሚባለውን እያየ ይሆናል እንጂ በፍጹም እስራኤል ከክርስቲያን ጋር ነው የምትቆመው። ይሄ የታወቀ ነው።
በፓርላማ መስቀል ያለው ወታደር እንኳን ከጎናችን አይቀበርም ብለው በቅርብ ጊዜ ፓርላማ ጭምር አጽድቆ ና ስማኝ ላስረዳው እችላለሁ። ፎይ ትችያለሽ። ታሪኩን ስለማውቀው ሊስማሽ ግን እሺ፣ የተወሰነ በቃ ካወቀው አንተ ካወቀው ይበቃናል። ግን ማንኛውም እንደነገርኩ አክራሪ ይሁዲዎች አሉ፣ አክራሪ ይሁዲዎች ክርስቲያኖችም አሉ መሀላችን ማለት ነው። ስለዚህ መቃብር ደረጃ እስላሙም ለብቻው እንደሚቀበረው ክርስቲያኑም ለብቻው ነው መቀበር የሚፈልገው፣ ለብቻው ነው የሚቀበረው። ከይሁዲዎች ጋር አይቀበርም። ያ ግን ጥላቻን ለማድረግ አይደለም ማለት ነው። ከዛ በተረፈ ግን አሁንም እፎይ ዲር ሱልጣንንም በተመለከተ ቢሆን እስራኤል ለራሷ ጥቅም ስትል ልትል አትችልም። ምክንያቱም እኔ እዚሁ እያለሁኝ ስለማቅ ማለት ነው ምን ያህል ከግብጾች ጋር እየተከራከረች እንዳለች ለኢትዮጵያኖች፣ አይሁዶች፣ ለክርስቲያኖች ብላ። አዎ ያን ልክ ነው ልትለኝ አትችልም። እንደዛ ማለት አችልም። ከግብጾች ጋር መከራከሯ፣ ግብጾችም ኦርቶዶክስ ናቸው እኮ እንደኛው ናቸው። የታሪካዊ ቦታ ስለሆነ እና ታዲያ ለምንድን ነው ለክርስቲያን ኢትዮጵያኖች የምታግዘው? ለምን ይመስልሃል? አዳምጪኝ። ያ ኢትዮጵያኖች ልታግዝ የምችለው ምንድነው? ኃይለሥላሴ ምን ያህል እንደረዳት ምናምን እዛ ምን እንዳደረጉ ታውቂዋለሽ ታሪኩን ብዬ እኔም ልለፈው። ስለዚህ ግብጾችም ያዙት እኛም ያዝ ነው። ያህል አልረዷትም። እሺ ይሁን። ግብጾችም ያዙት እኛም ያዝ ነው። እንደው ለኢትዮጵያ ሲሆን ለክርስቲያኖች ረዳች፣ ለግብጾች ካልሆነ ደግሞ ክርስቲያኖች አይደለም የሚባል አይደለም። ግብጾቹም እዛ ያሉት ክርስቲያን ናቸው፣ ኦርቶዶክስ ናቸው። እነሱ ኮፕቲክ ኦርቶዶክስ ናቸው። እኛም አንድ እንትን ውስጥ ያለንን ሲስተር የሆነ ሃይማኖት ውስጥ ታማቾች ነን። ስለዚህ ታሪካዊ ፖለቲካ ስላለበት ነው የግብጾቹና የኛ ሽኩቻው ፖለቲካዊ እንድምታ ስላለው እንጂ ግብጾቹ ኦርቶዶክስ ሳይሆኑ ቀርተው እኛ ኦርቶዶክስ ሆነን አይደለም። በዛ ቦታ ላይ ጠቡ ያለው ፖለቲካውም እዛ ውስጥ ስለገባበት እና በዛ ውስጥ ደግሞ የራሳቸውን ጥቅም ማስከበር የሚፈልጉ ፖለቲካ ተቋማትም ስላሉበት ነው እና ከዛ አንጻር ነው መስዋዕት የሚሆኑ ብዙ አይሁዳውያኖችም እኛ ጋር ስላሉም ጭምር ነው። ኤኒዌይስ ምንድነው ዋናው ፖይንት ዳናዊት እንዳነሳሹ በዚሁ ክሊር ላድርግላችሁ። ሙስሊሞች ብዙ ጊዜ የሚመስላቸው እዚህ ያሉ ቲክቶክ ላይ ውርውር የሚሉ ኡስታዞችም ተራ ይሁዲናን የሚሉ ያመጡና እናንተ ናችሁ ከኛ ጋር የምትቀርቡት፣ ክርስቲያኖች አይቀርቡ ነው። ክርስቲያኖች እንትን ናቸው፣ ሙስሊሞች ጋር አንድ ነን ምናምን ነገር የሚል ፕሮፓጋንዳ ይሰራሉ። በፍጹም አንድ አይደሉም። ለምሳሌ ዘዳግም ምዕራፍ 14 ላይ በቁጥር 1 ጀምሮ ሙሴ እግዚአብሔርን አባቴ ብሎ ይጠራል። በእስልምና ከባዱ ወንጀል አላህን አባት ብሎ መጥራ ነው። ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አንድ አምላክ አንድ አባት አለን ይላል። በእስልምና አላህ ሚስት ሳያገባ ይሄንን መባል አይችልም። የእስልምናው አላህ ለሊት ለሊት ወደ ታች የሚመጣ ነው። የእናንተ አምላክ ወደ ታች ለሊት ለሊት የሚመጣ ነው? በፍጹም። ከዛ የበለጠ ደግሞ አንድ ነገር ልንገርህ። እንደዚህ ስታነሳ አሁን እኛ ሀገር ልጆቻችንን የእግዚአብሔር ልጅ ብለን እንጠራለን፣ ስማቸውን ማለት ነው። አሁን ቤን ኤል የእግዚአብሔር ልጅ ማለት ነው። ባትኤል ደግሞ በሴት በኩል የእግዚአብሔር ልጅ ማለት ነው። ያ ማለት እግዚአብሔር ወለዳት ማለት ወይ ወለደው ማለት አይደለም። ስም ነው። እግዚአብሔር ልጆች ነን ማለት ነው። ሁላችንም የእግዚአብሔር ልጆች አይደለንም እንዴ? ሁላችንም የእግዚአብሔር ልጆች ነን። ስለዚህ አሁን በእነሱ ሁልጊዜ ከእስላሞች ጋር ያለኝ እንትን ምንድን ነው፣ እግዚአብሔር ልጅ የለውም እንዴት ለልጆቻችሁ የእግዚአብሔር ልጅ ብላችሁ ትጠራላችሁ የሚል ማለት ነው። ያ ማለት አይደለም። የእግዚአብሔር ሁላችንም የእግዚአብሔር ልጆች ነን እና ለማንኛውም ለክርስቲያን ጥላቻ የለብንም። እኛ ለክርስቲያን ነው የበለጠ የምንቀርበው ብዬ ነው ማስበው ብቻ ሳይሆን ነው። እኛ ያለያየን ኢየሱስ ከተወለደ በኋላ ያለው ማን ነው አዲስ ኪዳን ላይ ባለው ነው እንጂ በሙሉ ታሪካችን ዘኦሪት ዘፍጥረት ዘዳግም ምናምን አንድ ነው ታሪካችን። ከኛ ጋር ነው እናንተ የምትመሳሰሉ። እኛ ነቢያቱን የምንቀበልበት እስላም ጋር አይደለም። ነቢያትን እኛ የምንቀበልበት ነቢያቶቻችንም የእኛ ናቸው ታውቃለህ። ያ ነቢያቶች የምንቀበልበትን አስተምሮ እናንተ ትቀበላላችሁ፣ እኛም እንቀበላለን። ሙስሊሞቹ ከሚቀበሉበት ጋር ግን አትመሳሰሉ አይደል?
በፍጹም እፎይ ነቢያቶቻችን በሙሉ እኮ አንድ ናቸው እኮ አይሁዶች አይደሉም እንዴ? ብዙ ነቢያቶች እና ታዲያ ስለዚህ አንድነታችን ከኦርቶዶክስ ከክርስቲያን ጋር ነው እንጂ ከእስላም ጋር ሊሆን አይችልም በፍጹም። በስድስተኛው ሴንቸሪ ላይ እንደተዋሸበት በነቢያቶች ላይ እንደተዋሸ ማለት ነው። መሐመድ በነቢያቶች ላይ እንደዋሸ በሚገባ ሲቀጥልም ደግሞ አንድ ጊዜ መጨረሻ ፎይ ሲቀጥልም ኢየሱስን እኛ ይቀጣ አንድ ጊዜ ኢየሱስን እኛ አልመጣም ይመጣል ምናምን ብንልም ኢየሱስ ዞሮ ዞሮ ወደዳችሁም ጠላችሁም የእኛ ወገን ነው የእኛ ነው። ስለዚህ እንደፈለጋችሁ ልተረጉሙ ትችላላችሁ። ነቢያቶችም እንደዛው ማለት ነው። በቃ አመሰግናለሁ። እሺ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የስ ወደ ገዛ ወገኖቹ ወደ እናንተ መጥቷል። ያ ወገናችን ነው ብትሉም በአፍ ከሆነ አይሆንም፣ መቀበል ያስፈልጋል። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የእኛ ወገን ነው አልሻል፣ ወደ ገዛ ወገኖቹ መጣ ይላል። አዲስ ኪዳንም ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህም ከስጋና ከደም አይደለም፣ ሙስሊሞቹ እንደሚሉት በባልና በሚስት ከወንድ ፍቃድ እንደሚወለድ አይደለም። እናንተ አብርሃም አባታችን ነው ትላላችሁ። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ እንደሚናገረው ክርስቶስስ ማን ነው ስንል እናንተ አብርሃም አባታችን ከምትሉት ዕብራውያን ምዕራፍ 2 ላይ ቁጥር 15 ላይ የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል። ስለዚህ የያዘው የማንን ነው? በስጋ የተገለጠው ከማን ነው? ከአብርሃም ዘር ነው። የአይሁድ ንጉሥ ስለሆነ ማለት ነው። ዞሮ ዞሮ የኛው ነው። እሱን ብቻ ካወቃችሁ ይበቃል። የኛ ዘር ነው ኢየሱስ። ተቀበልንም አልተቀበልንም የኛ ዘር ነው። ሊፋቅ አይችልም ማለት ነው። እሺ አመሰግናለሁኝ። ከዛ በተረፈ እፎይ እንጋብዝሃለን። ኢየሩሳሌም መተህ ኢየሱስ የጸለይባቸውን ቦታዎች የነበረባቸውን የተቀደሱ ቦታዎችን ብታይ እንጋብዝሃለን። በዚሁ አጋጣሚ መሰቀሉን ታምኛለሽ? መሰቀሉን ታምኛለሽ? አይሁዳኖች አሳልፈው ሰጡት እንጂ አልሰቀሉትም። ታውቃለህ? ያ ሮሞች እንደሰቀሉ ግን ታምኛለሽ? አሳልፈው እንደሰቀሉ በሚገባ መልካም። ሙስሊሞች ጋብዘንሃል። መልካም። ወደ ቶፒኩ እንመለስና አቡካሊድ አንድ ጥያቄ አለኝ እኔ ማለት የአይሁድ ወገን የሆነው ኢየሱስ በምንድን ነው? እኔ ደግሞ የማውቀው አስተምሮ ምን መሰለ፣ ክፉ ህዝቦች ስለሆኑ እነሱን ለማስተማር ነው የተላከው የሚል ነው በእስልምና ላይ። እንደዛ ብሎ ነገር የለም። ከአይሁዶች በስጋ የተገለጠው ከነሱ ነው፣ ከስጋ የተወለደው ከነሱ ነው። እነሱ ምድር ብቻ ሳይሆን የተወለደው በስጋ የያዘው የአብርሃምን ዘር ነው። ማርያም ከነሱ ነው የተወለደችው። እሱ የተወለደው ከእሷ ነው። ስጋና ደሙን የተካፈለው ከእሷ ነው። ስለዚህ የእነሱን ዘር ነው የያዘው። ወደ ቶፒኩ እንመለስና ቡካሊድ እንኳን ነበረች ነው እሷ። እንደዛ ከሆነ ልክ ነው። ያ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ከፍ አድርገው። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን ዘር አይደለም። ስለዚህ ከአይሁድ ወደ እነሱ ወገን መጣ ሲባል ከእነሱ ዘር ከአብርሃም የተወለደ ስለሆነ ነው። ኤኒዌይስ አቡካሊድ ወደ ርዕሳችን እንመለስ። ዝሙት በእስልምና ምስክርነት ተቀባይ እንትን አስባለችህ። እንግዲህ ያው ከርዕስህ አወጣችህ። ዞሮ ዞሮ ይቅርታ። ለማንኛውም ዝሙት እንዴት ነው ተቀባይነት ያለው እንደ እስልምና? ምን የሚባለው አንድ ሰው ዘሙቷል የሚባለው ተቀባይነት ያለው እንዴት ነው ዝሙት በእስልምና? እሱ ብዙ እውቀቱ የለኝም፣ ግን 4 ምስክሮች መኖር አለባቸው ትክክለኛ በአይናቸው ያዩ።
እንዴት ነው እሱ ትክክለኛ ባይናቸው ያዩ ሲባል? እሱን አብራራለን። ለምሳሌ አንድ ሰው ከአንድ ሴት ጋር ዝሙት አደረገ ከተባለ ዝም ብሎ ወይ በአይኑ ወይም ይዟት ሲሲማትም ካየ ከዛ ዝሙት አድርጓል ማለት አይችልም። ለምሳሌ ስለዛ ግዴታ ማየት አለባቸው። ያንን ዝሙት መሆኑን እውነተኛ መሆኑን 4 ሰዎች መሞት አለባቸው። እንዴት ነው የሚያዩት? ዝሙት መሆኑ እንዴት ነው አይተዋል የሚባለው? እንዴት ሲሆን ነው አይተዋል የሚባለው? እኮ እንዴት ነው ዘሙተዋል የሚባለው? ለምሳሌ ተቃቅፈው ራቁታቸውን ቢሆኑ እንደዚህ ተቃቅፈው ቋየ እየተሳሳቡ ትንሽ ይቆራረጣል መሰለኝ እሱ ጋር። ይኸው አሁን አንድ የሆነ ቀሰዲስ አለ። ብዙውን ጊዜ ያ ምን መሰለ ሱች ነበሩ። ከዛ የሆነ እንትን ውስጥ ገብቶ ተዘጋቸው በሶስቱም ላይ ማለት ነው። የሆነ ቋጥኝ ድንጋይ መጣና ያንን ቀዳዳውን ሶስቱም ላይ ነው ያሉት። ከሶስቱ አንደኛው ሁሉም እስቲ ያለን ጥሩ ስራ ያሰራነው ነገር ካለ በሱም አላህ እንትን ያገኘው ለማንኛውም ጥሩ ነው። ሁሉም ያደረጉትን ጥሩ ነገር እንትን ያሉ ያለ አንዱ እመጣለሁኝ ወይ ያለው አንተ ጋር ማለት ነው። ጥሩ ነው ውይይቱ ደስ ይላል። ጤና አይደል? ለማንኛውም ተመችቷል። ጨርሱ። ኦኬ መልካም። በቃ መልካም አዳር። ብቅ በል ነገር። እሺ ጨርሱ። እሺ እፎይ፣ በዚህ መሀል እኔ አንተን ልጠይቅህ ነው። ግን አሁን እንግዲህ እስካሁን በሰማነው መሰረት መሳሳም ዝሙት አይደለም ማለት ነው እንደ እስልምና። እንዲህ እየሳማት እንግዲህ ሰምተዋል አይደለም? አሁን ራሱ አቡ ካሊድ እያለን የነበሩ አስጨርስኝ በእናትህ ቆይ አስጨርስኝ። ቀጥል። እሺ ቀጥል። ኧረ እየተቋረጥክ ነው። አትሰማው ነው? እሺ ብር ነበረውና የሆነ የአጎቱ ልጅ ናት። ብር ጠይቀችው። ብር ስጠይቀው ይህንን ነገር ዝሙት ለማድረግ ማለት ነው። ከዛ መጨረሻ ላይ ብሩን ሊከለክላት ፍቃደኛ ሆነች። መጀመሪያ እምቢ ብላ ትታ ነበር። መጣችና ፍቃደኛ ለመስጣት ማለት። ከዛ ሁሉ ነገር ጨርሶ ልብሳቸው ወልቆ እያለ አላህን ፍራ አለችው። የራስን ያለው ነገር እንዳነካብኝ አላህን ፍራ አለችው። ይሄ ሰውዬው ደግሞ የዛኔ ለአላህ ብሎ አንፈርቶ ከዛ ትቶ ተነሳ ማለት ነው። ይሄ በዚህኛውም ወይ የሆነ ብቻ አላህን ፈርቶ ሊተው ይችላል ምናልባት በማለት ነው። ግን ለዛ ነገር ደግሞ ትክክለኛ 4 ማስረጃዎች ልክ እንባም ያመጣ ተርፈና ክር እንትን እንደሚደረገው ማለት አለባቸው በትክክለኛ ማለት ነው። እንባም ያመጣ ለመስካርነት ሶፍት ምናምን ነገር ልስት መሰለኝ። ፎይ አይደለም እየተሰማኝ አይደለም የምታወሩት። የነገርከን ተረት እንባ ያመጣል። ምንድን ነው ያላችሁት? መርፌና ክር ሲሆኑ ነው ማየት አለበት አልክ። መርፌና ክር ምንድን ነው እሱ? ምኑ ነው መርፌና ክር? ሲሳሳሙ ነው ወይንስ እጅና እጃቸው እንደዚህ ሆኖ? አይ ደረጃ አለው። አሁን አንድ ሰው ስለሳመ ዝሙት ሰርቷል ማለት ነው። መርፌ ይዞ አይሄድማ። መርፌና ክር ማለት እሷ መርፌ እሱ ክር ዘው ነው። ምንድን ነው መርፌና ክር ካለ? አይ በቃ አንተ እንደተረዳው ነው እኮ። ምን አልገባኝም እኔ ያልኩት። በቃ ቀጥታ ግንኙነት ሲያደርጉ ማየት አለበት ያ ሰው። አራቱ መስካሪዎች ማየት አለባቸው እርግጠኛ ሆኖ ማለት ነው። ካዩ መስካሪያቸው ትክክል ነው ማለት ነው። ግንኙነቱን ነው እንደ መርፌና ክር ያልከኝ? መጀመሪያ አልገባም ነበረ ወይስ እንደ እንትን ለማለት ፈልገህ ነው? አልተረዳሁትም ነበር፣ አልገባኝም ነበር። አንዳንዴ ታውቃለህ። ኦኬ መርፌው ማለት እሱ ነው እሷ ነች ለእኔ እንደዛ እንዳይገባኝ ወይ
መርፌው እሱ ነው እሷ ነች? አንተ እንደዚህ ድንግርግር ይበለኝ። መርፌው እሱ ነው እሷ ነች? እሱን ሁሌ ስለ እሱ ታስተምርልን እንደ አንተ ታውቀዋለህ። እሱን ኖ እኔ መርፌ ማውቀው እንግዲህ መውጊያ ነው። ስለዚህ መርፌ እሱ ነው ማለት ነው። አይ ነው እሷ ነች። የሚገርም ነው እኮ በእናትህ መርፌ ማለት እሱን አንተ ታውቀዋለህ። ሁሌ ስለ እሱ አሳዝዘኝ። ከመቶ 80% ስለ ከስር ላሉ ተጠናል። ምን